እንደዚህ አትሆኝ እንዴ? የመጣው ችግር ደግሞ እኔም አለሁበት። ዋናው ጠንሳሹ እኔ ነኝ። በቃ መጠየቅ ከሆነ እኔ እጠይቃለሁ፣ ችግር የለውም። እሺ አራው ስሚጣጣ የለም ትጨናነቂ ነው። እኔ ነኝ ያመጣሁት። እኔ ዛሬ በጣም ተሳስቻለሁ። ዛሬ ቀን የተረገመ ቀን አስገባሁት እና ችግር የለውም። እኔ ያለው እሺ፣ ዋና እኔ ነኝ ተጠያቂው። አንድ ቀን ሰራተኛ እንኳን ብዬ ጠርቻት አላቅም። በቃ እንደ ፋሚሊ ነን ምናምን አለ። ከዛ በቃ ካንሰሌሽኗን እስክትሰጣት ድረስ አንተ ጋር ትሁን ቤት እኔ ጋር ትሁን አለ ሰውየው ማለት ነው። ከዛ ክሱን ታነሳለች ምናምን አለ። ሞር ከታሜ ጋር በአረብኛ ወሩ እሺ ተባባሉ። ከዛ በቃ ነገሩ እንትን ብለን ከዛ እኛ የሆነ ማለት 2 ሰዓት እንኳን አልቆየችም ስትክደኝ ማለት ነው። ከዛ እንትናለች ቮይስ አደረገችልኝ። ሰውየው ደሞዝ ጨምርልሻለሁ፣ ሌላ ቦታ ሄደሽ የምትሰሪው ስራ ነው፣ እዚህ የምትሰሪው ስራ ነው፣ ችግር የለም ግን በዚህ ፍጥነት ግን እንዴት ከሰስሽ ብሎ አለኛለች። ከዛ ደወልኩላት ማለት ነው። አንቺ ምንድነው አላማሽ ምናምን ስላት፣ ያው እኔ ለስራ አይደል እንትን ያልኩትኝ ላንቺ ቃል የሚገባልሽ ከሆነ አለ አይደል ዳርዳር የምትይው ነገር እንደዛ ማለት ጀመረች። ገባሽ? እኔ በዛ ደረጃ ከእንቅልፌ እንኳን ፊቴን እንኳን ውሃ ሳልታጠብ ነው እንደዛ ሄጄ እንደዚህ አይነት ነገር ውስጥ የገባው። ስታለቅስ ማለት ለራሴ እንትን ብዬ ያገሬ ዜጋ ናት ብዬ። ከዛ ሰውየው አሁን ምን ብሏታል? እሷን እንዴት በዚህ ፍጥነት ከሰስሽ ምናምን ብለው እሷን መጠየቅ ጀምሯል። ስራዬ ብሎ ምናምን ላያጣራ ይችላል፣ ግን ልክ ክሱን ስታነሳለት ብሎክ ያደርጋታል። እሷ ምን አስቀየራት? ሐሳቧን ከመጀመሪያው አትነጋገርም። ለዚህ ምን ጮሷን አስመጣት? መኪና ውስጥ እኮ ነበረች። ኤርፖርት እየወሰደት ከመኪና እኮ ነው ያስመለስናት። ገርምናት። ቁጥሯን አታውቂውም ለመጥራት? አውስሚ ቁጥር አለው። አሁን እንደ አዲስ መሲ ትደውልና ምን አዲስ ነገር አለ ትበላት። ዝም ብለን እንስማ። መሲ ደውልና ምን አዲስ ነገር አለ በያት። እሺ ምንም አይነት ትርፍ ንግግር እንዳትናገር እሺ። ሄሎ እንዴት ነሽ? ምን አለ አዲስ ነገር? አዲስ ነገር አሁን ወጥቷል። ደውሎልኝ ምን አሰብሽ ትሰሪያለሽ ወይ ብሎ ነው ጠየቀኝ። አይ እኔ መጀመሪያ እህቴን ላናግር አልኩት። ሌላው እህትሽን አንቺ መች ነው የምታውቂያት ሲለኝ እህቴ ማለት እህቴ ናት አልኩት። ስለዚህ አንቺ ውጭ ለመስራት ለምንድን ነው እኔ ቤት አስሪ ካልኩሽ ስሪ፣ ውጭ ላይ አንቺ ማታውቂያቸው ብዙ ነገሮች አሉ፣ እኔ ለአንቺ ብዬ ነው ምናምን አለኝ። እሺ ከዛ አይ መጀመሪያ እህቴን ላነጋግር አልኩት። እሺ በቃ አነጋግሪያትና አንቺ መስራት ከፈለግሽ ለብዙም ጨምርልሻለሁ ስሪ አለ። ማሚ ምን ልበላት? ሚውት አድርጌዋለሁ። አናግራት። እኔ አናግራት ይሄ ነገር እሺ። አውሪ ማሚ። ሰላም እንዴት ነሽ? ሰላም አለይኩም ማሚ። ደህና ነሽ? አላህ መሲ አንቺን ለማትረፍ ብላ ያደረገችውን ነገር ታውቂያለሽ? በሷ ካርድ ባንቺ ስም መክሰሷን። በህይወትሽ የሆነ ነገር ከፈይላት ቢዲም ወላሂ ከፍልላታለሁ። ለዚህ ነው የተስማማሽው ከሰውየው ጋር? እኔ ምንም አልተስማማሁም። ሰውየው ትኬት ሊቆርጥ ቢያይ ጊዜ ተከሷል። አንቺ ነሽ አዳምጪ እኮ አሁን የምታደርጊው ነገር ቢኖር አንቺ እውነት ሰው ከሆንሽ አንገት ያለሽ ከሆንሽ የምታደርጊው ነገር ምንድነው? እኔ ወንድሜ አንተ ቤት ለረጅም ጊዜ ሰርቻለሁ፣ አመሰግናለሁ። አሁን ግን ከእህቴ ጋር ተጋግዤ መስራት ስለምፈልግ ካንስሌሽን ነው የምፈልገው። አለቀ። ሲጀመር ሊቀብርሽ እየወሰደሽ ነው ከመቃብር በር ላይ ያነሳችሽ አይደለ? አንቺ 100 እና 200 ሰው ያሸጥሻል፣ እሷ ራሷን ሽጣ ነው ያደረገችልሽ። የፈለገው ነገር ቢመጣ ልጋፈጠው ብላ ነው በስሟ ባለ ቁጥር የከሰሰችልሽ አይደለ? አንቺ በ100 ድራም ትቀይሪያታለሽ። ስንት ቢጨምርልሽ ነው ደሞዝ? በሺዎች ይጨምርልሻል። ግድ የለም ትጎዳ መሲ። ይሄኔ 100 እና 200 ለሚጨምርልሽ እየወሰድሽ አልነበር ሊያሰፍርሽ?
የወሰደኝ ነበር። ለዛም እኮ ነው እህቴን መጀመሪያ ላናግራት። አሁን የምትይው እውነት አንቺ ሰው ከሆንሽ ልንገርሽ፣ በገባችበት ቀዳዳ እንዴት አድርገን እንደምናወጣት እኛ እናውቀዋለን። ግን የኛም እጅ ሳይገባበት ሌላም ነገር ሳይመጣ አንቺ ላንቺ ስትል ያደረገችውን ነገር አስበሽ የኔ ወንድም ሹክራን፣ በቃ እኔ ከእህቴ ጋር ተጋግዤ መስራት ፈልጋለሁ፣ ስለዚህ ወደ እህቴ ነው መሄድ የምፈልገው፣ ከንስለህ ስጠኝ፣ በ28 ቀን ውስጥ ወረቀቴን አስተካክላለሁ በይው፣ አለቀ። እውነት ሰው ከሆንሽ አንቺ አረጋለሁ፣ ወላሂ አረጋለሁ። ኢንሻአላህ የቆሙ ሰዎች በፍጹም አልተባልኩም። ከዛ በኋላ ደግሞ እህትሽ ማናት ላናግራት ሲል የኔን ቁጥር ስጪ እንጂ የመሲን ቁጥር አትስጪ። ላ የመሲን ስላወራት መሲና እህቴ ብዬ አዋርተሽዋል እንዴ መሲ? ኖ በከታሜ ጋር ጉሩ የኔን ቁጥር አቆም የታሜ ነው እሱን ቁጥር የሚያቆና ታሜ ነው እንትን ለሶስት አድርጎ እንትን ያስባለን ማለት ኮንፈረንስ። ስለዚህ ችግር የለም እንትን ሲልሽ ሙኒት ለታሜ እንነግሯለን። ከደወለ አብረው ያወራሉ ከሙኒት ጋር። በቃ ይሄ ጥሩ ነው፣ ይሻላል። ከዛ አንቺም ሙኒትም ቢሮ አለ ምናምን ትላለች። አይደለም ካንስሌሽን ነው የሚቀበለው። ወረዲ መሲ ኢመኝ ወረዲን ካበይ ነገር ልንገርሽ፣ ይኸውልሽ በነገር አይደለም ቱግ በማለት አይደለም። አሁንም የምትዩ ምንድነው እኔ አንተ ጋር ብዙ ጊዜ ሰርቻለሁ፣ ያንንም ሰርቼ ለጠየቅኩ ነገር እምቢ ብለ ኤርፖርት እየወሰድከኝ ነበር። አሁን ደግሞ ከእህቴ ጋር መስራት ፈልጋለሁ። በቃ ይሄ ነው ሰበቡ። አንተ መጥፎ አይደለህም፣ አንተ እንደዚህ ነው፣ አንተ ለኔ ያስበህ ነው ደጃቱ ውጭ ያልከው። እኔ ግን ከዛ በላይ የምታስብ ደግሞ እህቴ አለች። ታናግራታለህ፣ አናግራት። በቃ መሲ ሲጀመር ደግሞ እንዲህ አይነት ነገር ሲፈጠር እኔ ጋር መደወል ትችያለሽ። ህጉንም ስርዓቱንም ምኑንም አውቀዋለሁ አይደለ? አየሽ፣ እሷ ትክክል። ከትላንትና ወዲያ ኤርፖርት ወይ የወሰዳትን ልጅ እኔና ታሜን አየር ላይ ብሎክ አስደርገን ያመጣኋት ቤት ትላንትና ስራ ገብታለች። እንዲህ አይነት ነገር ሲፈጠር እኔ ጋር ደውይም አንቺ ዝም ብለሽ የምትገቢበት ጀመር ፈርቻለሁኝ። ምክንያቱም ይሄ ያህል ተፈጥሮ ጀመር ደግሞ አንድ ነገር አስረግጬ የምነግርሽ ምን እንደሆነ ልንገርሽ። በቃ ልትሰሪ ነው እሺ ይልሽና በቃ ክሱን ዝጊ ይልሻል። ልክ ክሱን ስትዘጊ ብሎክ ነው የሚያጠጣሽ። አንቺ ይኸውልሽ ምንም ችግር የለም 200 300 ከጨመረ ብለሽ ይቅር ብትይው ሊያሳፍርሽ የነበረውን ነገር ብትተዩ፣ እሱ ግን የከሰስሽውን ክስ አይረሳትም። በከሌም ተከሰሰ በከሌ አይረሳውም። መቼም ቢሆን አረሳውም ብሎኛል። خلاص ይሄ ይዋሽ ሙስሊም ነሻ ወዚህ አምልጩ። አረ እኔ ሙስሊም ነኝ። ሙስሊም እኔ ችግር የለብኝም። ገባሽ? ምንም የሚመጣብኝን ነገር እጋፈጣለሁ። ግን ምንም የሚመጣብሽ ነገር የለም። አንቺ አትበይ እንደዚህ። ምንም የሚመጣ ነገር የለም። خلاص ሪካርድ የተደረገው ስላለ ስታወራ የነበረበት በዚህ አይነት ሁኔታ ስታደርግ ለመርዳት ነው ያደረግነው። ከዛ በኋላ ግን እሷ ተጠጣዋለች ቀሪውን። ምን ችግር አለ? ቱክታክ አለ ሊምጣ እንደለው ላይ ሊምጣ እንዳይበላችሁ ማሲ ወይ አይ ችግር የለውም። ኖ ችግር የለውም። ኖ እሱ ሰውዬው ያለው ከ3 ቀን በኋላ ነው ካንሰሌሽንሽን ሰጥሻለሁ ያለሽ። ካንሰሌሽንሽን ተቀብለሽ ውጪ። እኔ ወጣለሁ። ወዴትም አልሄድም። ሲጀመር የሚመጣው ማንቺ ጋር ነው። አሁንም ይሄን አናግራለሁ። መሲ ጋር ምን ልትሰሪ ነው የምትሄጂው? ቆይ መሲ ጋር አዳምጪኝ ነኝ። መሲ ጋር ምን ልትሰሪ ነው የምትሄጂው አንቺ? ማሚ ልንገርሽ፣ ሰውዬው ሌላ ቢሮ ጋር ወስዶ ሌላ ቢሮ አናግራታለች። ገባሽ? እሷን ከዛ እኔ አሁን የምታደርጊውን ልንገርሽ መሲ፣ እንደገና አትብታቺ እሺ? አዳምጪ በያትማ። የምታደርገው ምንድነው? ካናገርሽው በኋላ ከኔ ጋር ታገናኘዋለሽ። ስንረከበው ራሱ በቢሮ ነው የምንረከበውና ቢሮ ላዋለው ቢሮ መጥቶ በህጋዊ መንገድ ይሰጣል። ከዛ በኋላ ንግግሩ ከኔ ጋር እንጂ ላከመሲ ጋር ወላ ከማንም ጋር አይሆንም። መሲ ያላት የሞባይል ሾፕ ነው እንጂ ደውላ ማለት ነው። ቢሮ ደውላ እኔ ጋር ነይና እስከ 6 ወር ትሰሪያለሽ፣ ከዛ በኋላ የፈለግሽበት ማየት ትችያለሽ ሲለኝ አይ እኔ አልፈልግም ቢሮ መምጣት፣ ካንስሌሽን ስጠኝ፣ የፈለግኩበት ሆኜ መስራት ይችላልሁኝ አልኳት። ከዛ እኔ ጋር ካልሰራሽ እኔ ጋር አያመጣሽም ማለት ሲጀመር እኔም አንቺ ጋር አምጣኝ አላልኩትም አልኳት። በቃ ነገርኩሽ፣ እንዲህ ነው የምታደርጊው። ምክንያቱም እሱም በህጋዊ መንገድ ስለሚሰጥ ቢሮ መጥቶ ከመሲን ፍለጋ አይገባም፣ መሲንም ንግግር አይመጣም፣ ምንም አያመጣም። በፍጹም እኔ አሁን ካንስሌሽ አሁን ይደውልልኛል፣ ደውልልሻለሁ ብሎ ዘጋልኝ። አይ እኔ ወረቀት ነው የምፈልገው 3 ቀን አልከኝ፣ እስካኑ ሲደርስ ስጠኝ ወረቀቴን በሰላም እሄዳለሁ። እኔ ከእናንተ ምንም ነገር የለብኝም ብዬ እለዋለሁ። መጀመሪያም እንደዛ ነው ያልኩት።
ይሄንን ሁሉ ሲሰራ ምንም አላደረኩም። አሁንም ልጆችን ትገያለሽ እዛኛ ክላስ ሂጂ ሲለኝ አይ እኔ ልጆቻችሁንም አልገሉም እስካሁን ምንም ነገር አላረኩት እንዴት ልጆችን ትገያለሽ ትልኛለሽ ብዬ መሲ ምንም አታውሪ ስላለች እሱን አስታውሽ እሺ ብዬ ዝም አልኩኝ ማለት ነው። ይምጣ ቢሮና አለዋለሁ። እኛ ቅዳሜ ስራ እንገባለን እና ቢሮ አለዋለሁ። ይዛሃትና አለዋለሁ። እንዳታወርጂለት ክሱን አወርድልሃለሁ እንዳትዪ። እኔ ሲጀመር መሲል ለዛም እኮ ነው ከይሄ ጋር አልኩት። ምክንያቱም እናንተ መሲ ለኔ ያረጋችሁ ጠዋት እንቅልፏን ትታ ለኔ ተነስታ ያረጋችሁን ነገር አስባለሁኝ። ሰው ነኝ እኔም። ስለዚህ ምንም አላረጉም። መሲ አብሽር እሺ። ደግሞ ለምን ታለቅሻለሽ? አንቺ እኮ ጀግና ነሽ፣ እናታችን እህታችን ነሽ። በቃ ምንም ችግር የለውም እኮ መሲ። እሺ እኔ መጣሁ ቱክታክ መስመር እንዳይበላችሁ። ቆይ ማን ነው ቢበላው? እንዳይቆጥርባችሁ ማለቷ ነው። ሙኒት በመስመር ስትደውሉ እንዳይቆጥርባችሁ ለማለቷ ነው። መሲ በቃ ሪላክስ አርጊ። በቃ ሪላክስ አርጊ። ዘጋሽ ስልኩን መሲ? የልጅቷን ስልክ ዘጋሽ መሲ? ድለላ ጀመርሽ እንዴ? እኔ ሳልሰማ ደላላ ላይ የተሳደብሽ ማረምን ከእንቅልፌ ሁላ ፊቴን ራሱ አልታጠብኩም እኮ መቤቴን። ኡስማን ሲደውልኝ ሄድኩኝ በጣም እያለቀሰኝ ስለነበር ከዛ ሌላ ቢሮ ጋር ነው 6 አመቷ ነው እቺ ልጅ እሱ ቤት ሌላ ቢሮ እሱ የሚያውቃት አበሻለች እና ለሷ አሳልፎ ሊሰጣት ሲል ኖ ከዛ ለታሜ ስነግረው ችግር የለም ፓስፖርቷን ትላክና ኦንላይን ሳይቀድማት እንቅደሙ ብሎ ታሜ ኦንላይን ሲል ቁጥር የለኝም ስትል የኔን ቁጥር እኔ እንደውም በዚህ በስልክ ቁጥር ምናምን በጣም ጠንቃቃ ነኝ፣ ግን ያለ አላማዋ ለፍታ ባዶ ከምትቀርብዬ ነው ቁጥሬ ሰጥቼ እንዲከሰስ ያደረኩት። አይ እጅሽ ላይ ያሉ ልጆችን ነው እንደዛ የምታደርጊ፣ አጠገብሽ ያለች ገባሽ? አሁን እቺ አትሊስት ስነ ስርዓት ያላት ናት፣ ገብቷታል ነገሩ። ሌላ ሰው ግን ለ100 እና 200 ሽምጥጥ የሚያደርግሽ ሰው ከሆነ ምን ታደርጊያለሽ? አሁን ምንም ማለት አይደለም። ይሄ ከሆነ ሐሳቧ ችግር የለው። የት ልጅቷ አለ በቃ ካላስ አዲ ማለት ያጋጥማል እንደዚህ አይነት ነገር። ወደ ራስሽ ተመለሺ። ራስሽን መጀመሪያ ውደጂ። እንዲህ አይነት ነገር ሲኖር እኛ ስንሰባሰብ ለምሳሌ አሁን ኡስማን ጠራሽ አይደለ? እኛም መጥራት አብረን መሆን አንድኛችን መፍትሄ እናመጣለን። አንድኛችንን ብቻ ችግር ውስጥ አናስገባም። ተረድተሻል? አብረሽ ሆነሽ ሶልቭ ትፈጥሪያለሽ። በቃ አለቀ። ብቻሽን የምታረጊው ነገር ሁልጊዜም ዋጋ ያስከፍልሻል። ከዚህ በኋላ መጠንቀቅ አለብሽ። ይሄንን ስራ ራስሽ ታውቂያለሽ። ለብዙ ሰዎች አዌርነስ እየሰጠን ነው። በሁሉም ነገር ለብዙ ልጆችም እንዲማሩ እያደረግን ነው። ስለዚህ በምንም አይነት ነገር ቢሆን ራስሽን ነፃ አውጥተሽ ሌላ ሰው ነው መርዳት ያለብሽ። ራስሽን ገደል ከተሽ ሌላ ሰው እረዳለሁ ማለት ይሄው ባንቺ ዙሪያ ያለው ሁሉ ይጨነቃል፣ ባንቺ ዙሪያ ያለው ሁሉ ያዝናል፣ ባንቺ ዙሪያ ያለው ሁሉ ይጠበባል። አለመርዳት ወይዬ የሚገርምሽ ሁኔታ ልንገርሽ። እሷ ጭራሽ ቁጥሯን ሰጥታ ምን ብላ ነው አይደለ? እኔ ሰምተሻል ታሪኩን፣ ስም አልጠቅስም። የሆኑ ልጆች ደውለው እርጅን ድረሽልን እንዲህ ሆኗል ማለት ደወልኩና እህትሽ ሴትዮዋን ምንድነው የተፈጠረው እንዲህ ምንድነው የሚሉት እነዚህ ልጆች እንፍታ ችግሩን ስላት ጊዜ አላጡል ድፍን ኢመራት ታመሰች። ምን ልጆቹ ሙናጋ ነው የተቀመጡት ተብሎ ኢመራት ተንቀጠቀጠች። ጉዳዩ ኤምባሲ ሁሉ ደርሶ ኤምባሲ ምን እንዳለኝ ልንገርሽ። ይሄ ኮራናዊዎችን የማብዛት ዘመቻ ነው ያለኝ። የልጆቹን ብሶት አይደለም የሰማው፣ ምን ተፈጠረ እንዴት ሆነም ብሎ አይደለም የጠየቀው። ይሄ ልጆችን ራናዊዎችን የማብዛት ዘመቻ ነው አለኝ። ገባሽ? ራስሽን ሴቫል ደግነቱ እኔ ልጆቹ አጠገቤ እንኳን አልደረሱም ነበረ። ምንድን ነው ያደረኩት? ቢሮ እንዲመጡ አደረኩኝ። ሴትዮዋንም ማስመጣውኝ፣ ነገሩን ፈታሁት በምፈታው መንገድ። ነገራችን ላይ ያ ኬዝ በጣም እንደዚህ ሂዶ በነበር ሁላችንም እንደማይቀርልን ታውቂያለሽ። ታሪክ ነበር የሚፈጠረው። ብዙ ደረጃ ተዳርሰን ነበር። ብዙ ደረጃ የሚገርምሽ ነገር ሙኒት እዚህ ጋር ያለሽ እኔ ህጋዊ ሰው ነኝ። ከባድ ነው። እነዚህ ልጆች ችግር ተፈጠረባቸው መጥተው ቢሆን ደግሞ ጥሩ ራሴ እኮ ነኝ የደወልኩት። አልሄዱም እኮ እነሱ አንቺ ጋር ራሱ
አልሄዱም እኮ እሷ ጋር ራሱ ልጆቹ ጋር። ግን እንዲህ አይነት ነገሮች የሚያዝንልን የሚያግዘን እንኳን የለም መሲ። ግድ ነው ከተጠያቂነት ደግሞ እንድላለን ሙኒት ማንም አይድንም። እንደዚህ እንደተሰበሰብ ነው 4000 5000 ሰው ከኛ ጋር ይሆናል። የት ነው የሚሆኑት? ቻው። ስለዚህ ምንድነው መሆን ያለብን? ማስተዋል አይደል? ማስተዋል ማስተዋል መሲ ማስተዋል፣ በቃ ማስተዋል። ይሄንን እኔ የምልሽ ስለምወድሽ ነው። ማስተዋል በቃ አንገት ለምን እንደዚህ ብቻ ቀጥ ብሎ አልቀረም ነበር? ለምን እንደዚህ አድርጎ እግዚአብሔር ፈጠረው? እንድናገናዝብ አገናዝቢ። አሁን እዚህ ጋር እኛ ስንናገር አትጨቅጭቋት ምናምን የሚል ሊኖር ይችላል። በሚሊየን ጊዜ ነው የምጨቀጭቅሽ። አንቺ ችግር ውስጥ ከገባሽ በኋላ ከልጅሽ ውጪ ማንም ምንም ሊሆን አይችልም። እኔም ስራዬን ስራውን ሰንበዲ ነው። አንቺ ታስረሽ እኮ እኔ ከጎን ቁጭ ብለሽ ታስረሽ እኮ ወስደውሽ እኮ እኔ ስራ ሰርቻለሁ ከጎኔ ነይ ብሎ መርጦ አንቺን ሲወስድሽ። ስለዚህ አብሮሽ ምንም እዚህ ሀገር ደግሞ ምንም ነው። ከተጠያቂነት አታመልጭም። በህግና በህግ ብቻ ነው እዚህ ሀገር የምትመሪው። ስለዚህ እባክሽ መሲ እባክሽ። ጨርሻለሁ ጋይስ፣ እኔ ወደ ቤቴ ልሄድ ነው። አሁን ነገሩ ተጠናቀቀ አይደል? ሙኒት ማስታወቂያ መናገር እችላለሁ? አዎ። የት ነን ያለነው? መሲ እኔ ነኝ። ስለዚህ ምንም አይነት ነገር ሀሳብ እንዳይገባሽ። እሺ አንቺ ለኔ ብለሽ እንቅልፍሽን ትተሽ ይሄንን ሁሉ መስዋዕትነት ከፍለሽ አበደን አላረግም። ካንስልሽን ወረቀት ተቀብዬ ነው እንዲሁም የሄድበትም የለም። አንቺ ጋር ራስሽ ጋር ነው የምመጣው። ወረቢና እኔ እንደዛ ለኔ ብለሽ እንቅልፍሽን ትተሽ እንዴት? ለዛው ነው እኔ እህቴን መጀመሪያ ሳላናግር መልስ አልሰጥህም አልኩት። እህቴን መጀመሪያ አናግራታለሁ፣ ከዛ በኋላ መልስን ሰጣለሁ ሲለው አንቺ እኮ የውጭውን ህይወት አታውቂውም። እነሱ ምንም አይነት ነገር ብሎ አባብሎ ሊያወጡሽ ይችላሉ። ስለዚህ አንቺ የራስሽን ሐሳብ ስጪኝ ሲለኝ አይ መጀመሪያ እህቴን ልናገር። እህትሽ እኮ አይደለችም ማናት እህትሽ አለ። እንደ እህቴ እንደሆነች እኔ ነኝ አንተ ነው የምናውቀው አልኩት። ከዛ እሺ በቃ ጠብቃለሁ ብሎኝ ስልክ ዘግቷል። አሁንም እኔ መልሴን የሚሰጠው ወረቀቴን ካንስሌሽን አድርጋ ስታኝ እኔ መውጣት ብቻ ነው የምፈልገው እና ለቢሮዋ ደውሎላት እሷ ደግሞ ነይ እኔ ጋር እስከ 6 ወር ድረስ ሌላ ጋር ስራ ገብተሽ ትሰሪና ከዛ በኋላ የፈለግሽበት ቦታ ስራ ሄደሽ ትሰሪያለሽ አለችኝ። ስትለኝ አይ አንቺም ጋር አልመጣም አልኳት። ኧረ ተይ አስቢበት፣ ላንቺ እኮ ጥሩ አይደለም ምናምን ስትለኝ አይ እኔ አልፈልግም አልኳት። ከዛ በቃ ካልፈለግሽ እኔ ጋር ስራ ካላስገባሽ ምን ልታረጊ ቢሬን ትመጪያለሽ አለችኝ። እኔም ሲጀመር መጣለው ብዬ አላስደወልኩልሽ፣ መደወለልሽ እሱን አልኳት። ከዛ ከሱ ጋር አወሩ፣ ስልክ ዘጉ። ናጁ ስሚኝ ውዴ፣ አንድ ነገር ልንገርሽ። አንቺ በጣም ጎበዝ ነሽ፣ አነጋገርሽ በጣም ጎበዝ ነው። 6 ዓመት ሰርተሻል፣ መብት አለሽ። መብትሽን አስከብሪ። መብትሽን እንድታስከብሪ ነው መሲል አንቺ ዋጋ የከፈለችው። ስለዚህ መብትሽን የምታስከብሪው ደግሞ ነገ ከነገ ወዲያ እኛ ያልንሽን ነገር ስታደርጊ ነው። ምክንያቱም ተመልሰሽ ችግር ውስጥ ላለመግባት ነው። አነጋገርሽ ራሱ በጣም ጎበዝ ነሽ። መጀመሪያም እንደዚህ መሆንሽን ብናቅ ኖሮ መተን እዚህ ላይ ሀዘን ላይ አንቀመጥም ነበረ። ገባሽ? እኛ አላወቅንም ማሪ፣ የማታውቂ መስሎ ነው። ሲቀጥል ካንስሌሽንሽን ተቀበይና ሙኒት ጋር ሂጂ፣ ስራ ታስገባሻለች። እሺ አንቺ በጣም ጎበዝ ነሽ፣ ስማርት ነሽ። አነጋገርሽ ራሱ እንትን ቤት ይመጣል። ስለዚህ ውዴ እንበተን እንደ ሀሳብ ጨረስን። እሺ አመሰግናለሁ። አብሽሩ አመሰግናለሁ። ሁላችሁንም በጣም ነው የምወዳችሁ። ወላሂ ላዚም አለ ሻሂዴ በጣም ነው የምከታተላችሁ፣ ደግሞ በጣም ነው የምወዳችሁ። ምንም ነገር ሀሳብ እንዳይገባሽ። በተለይ መሲ እንቅልፋን እኮ ነው ለኔ ጢላ በተኘችበት ኡስማን ጋር ገብቼ እባክህ እኔ ማየት አልፈልግም። ሰውየው ተሳድቦኝ ወላሂ አሁን ነው ትኬት ቆርጬ ማመጣልሽ ብሎ ከኔ ጋር የነበረችዋን እህቴን ያለ ምንም ልብሷ ወስዶ ቢሮ ወርውሯት ተመልሶ መጥቶ በየለ ብሎኝ ቲኬት ሊቆርጥ እሷን የቢሮዋን ሴቷን ደውሎ እንትን ምናምን ወረቀት ምናምን የሆነ ነገር ብሎ አውርቷ ቲኬት ሊቆርጥ ቢያ ወዳው እሱ ለክስ ስላለበት ቲኬቱ መቅረጥ አይችሉም። እናንተ ምን አይነት ውሻ ኢትዮጵያ ናችሁ? እንዴት አሁን በዚች በ24 ሰዓት ውስጥ እንዴት በዚህ ሰከንድ እንዴት ቲኬት ሊቆረጥ ይችላል አለ። እንትን ክስ ሊቀርብብኝ እንዴት ቻለ? እንዴት አድርገሽ እኛ ነገር ግን ልንገርሽ፣ ይኸውልሽ ትኬት ሊቆርጥልሽ አልነበረም፣ ሊከነስልሽ ነበር። ትኬት ሊቆርጥ ቢሆን ኖሮ አያውቅም። ሊከነስል ሲል መከንሰል ይከለክለዋል። ገባሽ? ለዛ ነው
ከዛ በቃ እንዴት እስከ በዚህ ሰዓት አንቺ ከኔ ጋር ኖረሽ እንዴት እንደዚህ ታረግብኛለሽ ምናምን አለኝ ሲለኝ ጊዜ በቃ መሲ መጀመሪያ ምንም አይነት ነገር እንዳትይ ሲሪየሱን እሺ በይ ስላለችኝ እሺ ብዬ አንገቴ እንደፍቼ ዝም አልኩት ማለት ነው። አሁን እሱ አንድ ነገር አላዘችም፣ አንድ ልብስ እንኳን አላዘችም። ሁሉ ነገሯ እኔ ጋር ነው ያለው። በቃ ማርያም ታስቢ መሲ ኧረ በመቤቴ ዙሪያ ዘና አረግሹ ነቃበይ